ዝናሽ ሊመታኝ እኮ ዛሬ ጅንጅ ያነሳ ዳግም አንተ እኮ ደርሰህ ባታስጠለኝ ነው ሊመታኝ ነበረ። ወይኔ ዝናሽ ስሚ፣ ቢገባሽ ለአንቺ ክብር አይደለም የአቶ ሌኩንን እጅ ያዝኩት። ያን ማድረጉ ለእሱ ክብር ስለማይመጠን ነው። እሺ ድሮም ለእኔ የተደረበ እንዳላደረግ አውቃለሁ። ለነገሩ እንኳንም ደርሰህ እጁን ያዝከው። ይህንን ምክንያት አድርጎ ከቤቱ ጠርጎ ያስወጣልኛል ነው ብለሽ ነው? አቶ ሌኩን ነገሮችን ማገናዘብ ይችልበታል። እሱ እንዳንቺ አይደለም፣ ቂም አይዝብኝ። ጭራሽ እየሰደብከኝ ነው። ለነገሩ ይበለኝ። እድሜ ልክ እኔ እሱ ጥሩ እኔ መጥፎ እየተባልኩ ነው የኖርኩት። ምን ይደረጋል፣ ግንባሬ ነው። ሰው እኮ ያልሆንሽውን ነሽ አይልሽም። ውዷ እናቴ፣ እኔ እዚህ ቤት ከገባሁበት ቀን ጀምሮ ብዙ ክፋቶችን ስትሰራ ይችሻለሁ። እስኪ መጀመሪያ ሰው ሁኚ። ሰው ሁኚ? አዎ ሰው ሁኚ። ወይዘሮ ዝናሽ የዳግም አባት ከእስር ቤት መፈታት ሰላሟን እየነሳት ይገኛል። ከእስር ቤት ከመፈታቱም ደግሞ ዳግም ወዳለበት ቦታ እየመጣ እንደሆነ እናም አዲስ አበባ እንደገባ ደውሎለት ዳግም እንዲቀበለው እያደረገ መሆኑ ደግሞ እጅግ በጣም እያስፈራትና እያስደነገጣት ይገኛል። ኑሐሚን አቶ ሌኩን በፈቀዱላት መሰረት ስራ እንደጀመረች አይተናል። እናም ስራ ደግሞ የጀመረችው ከናሆም ጋር ማለትም የናሆም ረዳት ሆና ነበረ። ይህ መቀራረባቸው ደግሞ አጉል ነገር እየፈጠረባት አምራን ወደ ናሆም ቢሮ እየሄደች በነበረበት ሰዓት ነበረ ኑሐሚንና ናሆም አፍላፍ ገጥመው እያገኘቻቸው። ሰላም ሰላም፣ ውድና የተከበራችሁ ዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 43 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ደግነቱና ሩህሩህነቱ የበዛው አቶ ሌኩን አሁን ላይ ኑሐሚንን ስራ ትጀምሪያለሽ ባላት መሰረት ስራ አስጀምሯት ይገኛል። ኑሐሚንም አቶ ሌኩን ቃሉን ስለ አከበረላት እጅግ በጣም ደስተኛ ሆና ስራዋን በትህትናና በታማኝነት ለመወጣት እየሞከረች ትገኛለች። እናም የስራ ድርሻዋ ምን እንደነበረ ስለማታውቅ ወደ ናሆም በመሄድ ነበረ። ስለ ስራዬ እኮ ምንም የማውቀው ነገር የለም፣ እናም ልታስረዳኝ ትችላለህ ስትል ናሆምን የጠየቀችው። ናሁን ደግሞ እንዴ አንቺ ልጅ የተቀጠርሽበትን ስራ አታውቂም እንዴ? እና ለምንድን ነው እንዲህ ዘንጠሽ የመጣሽው ታዲያ ሲል አሳቋታል። ኑሐሚንም ይቅርታ ናሆም ካጠፋሁኝ አቶ ሌኩንን ደውዬ መጠየቅ እችላለሁ በማለት ነበረ በመሳቀቅ ምላሽ የመለሰችለት። አራቂሽ ነው ነይ ግቢ ሲል ኑሐሚን እንድትገባ አዟታል። እናም አስደነገጥከኝ፣ ቆሌህን ይክፈፈው በማለት ነበረ ወደ ቢሮዋ የተቀላቀለችው። ነገር ግን የስራ ድርሻዬን ንገረኝ ብላ ብትጠይቀውም እሱም የኔ ረዳት ነሽ፣ እናም አንዳንድ ነገሮችን ኮምፒውተር ላይ የሚጻፉ አሉ እነሱን ትጽፊያለሽ ሲል ነበረ የነገራት። ኑሐሚንም ትምህርትም ስለሌላት ማለትም የትምህርት ደረጃዋ አናሳ ስለሆነ ይህን ነገር እኮ አልችልም ስትል ነግረዋለች። አይ ችግር የለውም ቀስ በቀስ ስትለምጃለሽ፣ አሁን የድርጅታችን አንዷ አካል ነሽ፣ ማለትም አንዷ ሰራተኛ ነሽ፣ ስለዚህ ሁሉንም ነገር እናስተምርሻለን ሲል ነበረ ናሆምም የልብልብ የሰጣት። ዳግም ለእናቱ የኮምፒውተር ኢንጂነሪንግ ተመራቂ የማዕረግ ተመራቂ እንደሆነ ነገራት። እናቱም ይህንን ነገር ታዲያ ለምንድን ነው ለእኔ የምትነግረኝ ብትለውም አይ ዝም ብሎ ቦዘኔ እንዳልመስልሽ እንድታውቂው ብዬ ነው በማለት ነበረ እሱም እውቀት እንዳለው እናም ጎበዝ ተማሪ እንደነበረ የነገራት። አያይዘውም ዳግም እንግዲህ በዚህ አጋጣሚ አባቴ ማለትም ሁለተኛው አባቴም እንደሚያውቅ ስለ ትምህርቴ ሁሉንም ነገር እንደሚያውቅ ልንገርሽ ብዬ ነው ቀድሜ ለሱ ነግሬዋለሁ ሲል ነበረ ተያያዥ ነገር ጣል ያደረገባት። ወይዘሮ ዝናሽም ለምንድን ነው ታዲያ ይህንን የምትነግረኝ እኔ ምን አገባኝ ስትል ነበር የመለሰችለት። አይ የናሆም አጋዥ እንደሆን ሊቀጥረኝ አስቧል፣ አንቺ ምን ታያለሽ በማለት ነበረ እሷንም ሰርፕራይዝ ያደረጋት። እሷም እጅግ በጣም በመናደድ ከአንተ የእነሱ ማሽቃበጥ ምን ይሁን ብሎ ነው አንተን ስራ የሚቀጥረህ ስትል ነበር ያንጓጠጠችው። ዳግምም የአባቱ ከእስር ቤት መፈታት እጅግ በጣም አስደስቶት ይገኛል። አባቱ ከእስር ቤት አምልጦ እንደሆነ ሲሰማ ቢደነግጥም ነገር ግን ከእስር ቤት ስለወጣለት እጅግ በጣም ደስተኛ ሆኗል። እናም ዳግም የት ነህ ብሎ ሲጠይቀው ወደ አንተ እየመጣሁ ነው፣ ማለትም አዲስ አበባ ነው ያለሁት፣ ናና ተቀበለኝ ሲል ነበረ ለልጁ ስልክ ደውሎ እንዲቀበለው ያደረገው። ዳግምም አባቴ ከእስር ቤት አምልጦ ወጣ ብሎ ሲነግራት እናቱ በድንገት ፌንት ነቀለች። እነዚህ ሰዎች ሊያሳብዱኝ ነው በማለት ነበረ ራሷን ስታ ወድቃ የነበረችው።
ዳግም እንደምንም ብሎ እናቱን ከወደቀችበት ካነሳት በኋላ አባቱን ለመቀበል ሄደ። አባቱም ከተቀበለው በኋላ አሁኑኑ ወደ ዝናሽ ጋር ውሰደኝ፣ ማለትም ወደ መኖሪያ ቤታቸው ውሰደኝ ቢለውም ነገር ግን ዳግም በፍጹም አይሆንም አባዬ እንደዚህ አታደርግ ለማለት አባቱንም ለመቆጣት እየሞከረ ይገኝ ነበረ። አባትየውም ይህንን ነገር አልሰማም በማለት ዳግምን አስገድዶ ወደ ትልቁ ቤት ማለትም ወደ እነ ወይዘሮ ዝናሽ ቤት ጎራ ብለዋል። ኤርሚያስ ኑሐሚንን በተደጋጋሚ እየተከታተለ ቢያስቸግራትም ነገር ግን አሁን ላይ ኑሐሚን በአቋሟ እየጸናች እናም አሁን ፍቅረኛ እንደማያስፈልጋት ስራ ብቻ መስራት እንዳለባት ወስና ትገኛለች። እናም ኤርሚያስ አትከታተለኝ፣ ካሁን በኋላ በፍጹም ካንተ ጋር ልመለስ አልችልም፣ አጠገቤ አትድረስ በማለት ነበረ ኤርሚያስን ጥላው የሄደችው። እሱም ከኤሚካ እንዲሁም ደግሞ ከአምራን ጋር የነበረውን ግንኙነት በማስታወስ አሁንም ለሴቶች በቀል እንዳለህ አውቃለሁ፣ እናም ቀጣይ ተረኛዋ ማን ትሆን በማለት ነበረ ኑሐሚን ገፈታትራ ጥላው የሄደችው። እባክሽ ኑሐሚን ሴትን ልጅ ማመን የጀመርኩት ባንቺ ነው። እኔ በፍጹም ሴት አላምንም። ስለዚህ እባክሽ እድሉን ስጭኝ እና ልካሰሽ አብረንም እንኖር ሲል ነበረ የልመና ቃሉን የገለጸላት። ኑሐሚን ግን በፍጹም አታደርገውም። በዚህ ነገር የተናደደው ኤርሚያስ ወደ አምራን ስልክ በመደወል ነበር ላገኝሽ እፈልጋለሁ ብሎ አምራንን የቀጠራት። ካገኛትም በኋላ የኑሐሚንን እልህ አምራን ላይ እየተወጣ ይገኛል። እሱም ምንድነው ገንዘብ አምጪ በማለት ነበረ አምራን የማትወጣው ጣጣ ውስጥ ስለገባች እያፋጠጣት የሚገኘው። ገንዘብ ካልሰጠሽኝ አሁኑኑ ያንን ቪዲዮ ለናሆም አሳይልሻለሁ እያለ በአንድ ቪዲዮ ዘላለሙን ሊጠቀምባት እየፈለገ ይገኛል። አምራንም የፈለግከውን አምጣ፣ እኔ ገንዘብ ከየት አምጥቼ ነው የሚሰጥህ ስትለው ኤርሚያስም የማትወጪው ጣጣ ውስጥ ነው የምከትሽ፣ እንደዛ ካልሽ ችግር የለውም ብሎ ጥሏት ሊሄድ ሲል አይሽ እሰጥሃለሁ፣ ስንት ነው የምትፈልገው ስትል ጠይቀዋለች። እሱም ገደብ የሌለው ገንዘብ ነው የምፈልገው፣ ከናሆም የምታገኘውን እያንዳንዱ ገንዘብ ታካፍኛለች ሲል ነበረ ጫና የጣለባት። እናም ኤርሚያስ ወደ መታጠቢያ ቤት ሲሄድ ስልኩን እረስቶት ሂዶ ነበረ። ይህንን አጋጣሚ አገኘው በማለት አምራን ስልኩን አንስታ ሄዳለች። ነገር ግን ስልኩ ፓተርን ስለነበረው ቪዲዮንም ሆነ ምንም አይነት መረጃ ልታገኝ አልቻለችም። ኤርሚያስም ስልኩ ሲጠፋበት አምራን እንደወሰደችው ገምቶ ስልክ ደውሎላት ነበረ። ስልኬን አንቺ ነሽ አይደል የወሰድሽው ሲል ቢጠይቃት እሷ ደግሞ በፍጹም እኔ አላየሁም ስትል ጠቅጥቀዋለች። አምራን ሌባ እንደሆንሽ አውቃለሁ፣ ያ ቪዲዮ እዛ ስልክ ላይ አለ ብለሽ ከሆነ በፍጹም ተሳስተሻል፣ እኔ እንዲህ አይነት ጠቃሚ መረጃ እንደዚህ በዝርክርክነት አላስቀምጥም ሲል ነበረ የነገራት። እሺ አሁን የምትፈልገውን ገንዘብ ንገረኝ በማለትም በሀሳቡ ተስማምታ ትገኛለች። አምራን እንግዲህ የልጇን አባት ማለትም ባሏን ለማግኘት ወደ ቢሮ እየሄደች በምትገኝበት ሰዓት ነበረ ናሆምና ኑሐሚን በስራ ገበታቸው ላይ በመገኘት ስራ እየሰሩ በነበረበት ሰዓት ናሆም አይኑ ላይ ጉድፍ ገብቶ እንድታወጭልኝ በማለት ኑሐሚንን ጠጋበይና አውጭልኝ እያለ ሲያወራ ነበረ። አምራን በድንገት እየመጣችባቸው እንግዲህ አምራን እየጠረጠረችው ማለትም ከዚህ በፊት ኑሐሚንና ናሆም አብራችሁ የምትሰሩ ከሆነ እኔ እቀናለሁ፣ እናም እናንተ ደግሞ ሌላ ግንኙነት ትጀምራላችሁ ስትል እያስጠነቀቀችው ትገኝ ነበር። አምራን አሁን ላይ ስትፈራው የነበረው ዱብዳ ነው የተፈጠረባት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።